የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 1። አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አንቱ አዛኝ ነቢይ፣ አንቱ የሁሉ በላጭ፣ የድሆች አባት፣ የነቢያቶች ሁሉ መደምደሚያ፣ አንቱ የአላህ ወዳጅ፣ አንቱ የወንጀለኞች አማላጅ፣ ያ ረሱላላህ ነፍሴ ለነፍሱ ፊዳ ትሁን። እነሆ እርሱን ለዘመናት ሲናፍቁ የከረሙ ኡመቱ ስለ አንቱ ሊሰሙ በጉጉት እየጠበቁ ነውና ይፍቀዱልኝ። ስለ አንቱ ላውጋችሁ እስኪ ፍቀዱልኝ፣ ስለ ጣፋጭ ህይወታቸው ላጫውታቸው እስኪ ፍቀዱልኝ፣ ስለ አንቱ ነግራቸው አንቱን ላጓጓችሁ። ሁላችንም ከነፍሶቻችን በላይ እንወዱታለን ያ ረሱላላህ። ጊዜው ዒሳ አለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናው ከምንም በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነገዶች በተለያዩ የጎሳ መሪዎች ይመሩ ቢሆንም ጉልበተኛው ከደካማው፣ ሀብታሙ ከደሃው፣ ባለብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባለው ፐርሺያኖች እንኳን እሳት በማምለክ የተዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነፃነት የማይቀላቀልበት ዘመን ነበር። አዎ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀበርበት ዘመን ነበር። አማልክቶች ይመለኩ ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 300 አማልክቶች ይመለክ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች ራቁታቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ ድንቁርና ባህር ውስጥ በዋለለበት ላይ ሳለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ለንግድ አስፈላጊ የሆኑትን እቃዎች ሸምቶ ሲመለስ የስሪብ ወይንም መዲና የተባለች ከተማ ሲደርስ አብዱላህ ትንሽ ተጫጫነው። ነጋዴ ጓደኞቹም የንግድ ሸቀጦቹን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት ፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነርሱም ሸቀጣቸውን ይዘው መካ ጉዟቸውን ቀጠሉ። በመጨረሻም አብዱላህ የአብራካቸውን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት ላይ የተተካኩ የአሚና የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና በመውለጃ ጊዜዋ ባለቤቷ ከጎኗ ባይኖርም የእሷን የመውለጃ ጊዜ የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይተዋታል። በወርሃ አረቢያ አልአወል በዕለተ ሰኞ ምድር ዓለማችን ከብዙ ሺህ ዓመታት ተጠብቀው የነበረው ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መገለጫ የሆነው፣ ያ ምድርን ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም ኢብኑ አብዱል መናፍ ኢብኑ ቁሳይ ኢብኑ ኪላብ ኢብኑ አብዱል ሙራ ኢብኑ ከዓብ ኢብኑ ሉአይ ኢብኑ ኻሊብ ኢብኑ ፊህር ኢብኑ ማሊክ ኢብኑ ነድር ኢብኑ ኪናና ኢብኑ ቁዘይማ ኢብኑ ሙድሪካ ኢብኑ ኢልያስ ኢብኑ ሙደር ኢብኑ ኒዛር ኢብኑ ማዕድ ኢብኑ አድናን እያለ የዘር ሐረጉ ከኢስማኤል አለይሂ ሰላም ጋር ይገናኛል። አሚና ረሱል አለይሂ ሰላቱ ወሰላምን ልክ እንደተገላገለችው ሱወይበተል አስለሚያ የምትባል የአቡለሃብ ባሪያ ወደ አሳዳሪዋ አቡለሃብ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበስረው እሱም በደስታ ሰክሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችን አለይሂ ሰላቱ ወሰላም አያት የሆኑት አብዱል ሙጠሊብ ይህንን የምስራች ሲሰማ በሽማግሌ አቅሙ በሩጫ አሚና ዘንድ በመሄድ ሕፃኑን በደረቱ አቅፎ በስስት እየሳመው ወደ ካዕባ ገሰገሰ።
አላህ ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸለትና የረሱላችን አለይሂ ሰላቱ ወሰላም ስም ሙሐመድ ብሎ ሰየመው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃን እንደተወለደ በጥንካሬ እንዲያድግ ገጠር ይሸኟቸው ነበር። ረሱልም አለይሂ ሰላቱ ወሰላም ወደ ገጠር ሊሸኙ ገበያ ላይ የገጠር ሴቶች ፍለጋ ተወጣ። በመካ ውስጥ አንድ አካባቢ አለ። ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች በሚገናኙበት በዚያ ቦታ የተሰለፉ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል አለይሂ ሰላቱ ወሰላም ግን አባት የሌላቸው ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑም። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሀሊማ የተባለች እድለኛ የሕፃናቱን ገበያ ገብታ ረሱል አለይሂ ሰላቱ ወሰላም ብቻ ስታገኛቸው ባዶ እጄን ከመመለስ ብላ ይዛቸው ከአካባቢው ሰዎች ጋር ጉዞ ጀመረች። ረሱል አለይሂ ሰላቱ ወሰላም ያሳዳጊያቸው ሀገር ሲደርሱ ለዘመናት በድህነት የሚታወቀው ያሳዳጊያቸው የሀሊማ ቤት በጥጋብ ደስታ ተሞላ። የሀሊማ ቤት ታይቶ በማያውቅ የበረካ ማዕት አሸበረቀ። በዚህ ሁኔታ ረሱል አለይሂ ሰላቱ ወሰላም በዚያው ገጠር ውስጥ አድገው ከህፃናት ለመጫወት በቁ። ከዕለታት አንድ ቀን ረሱል አለይሂ ሰላቱ ወሰላም ከጥቢ ወንድማቸው ከሀሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መልአክ በሰው ተመስለው መጡ። ረሱላችንን አለይሂ ሰላቱ ወሰላም ወደ ዳር አወጧቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል አለይሂ ሰላቱ ወሰላም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱል አለይሂ ሰላቱ ወሰላም በድንጋጤ ተሞልተው ቆመው አገኘቻቸው። ከዚያም በስስትና በፍቅር አቀፈቻቸው። አቅፋቸውም ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ ጋር እየተጫወትን ሳለ ሁለት ሰዎች ድንገት መጡ። አስተኝተውም ደረቴን ለሁለት ከከፈሉ በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም ነጭና በጣም የሚገርም ነገር በቦታው ተክተው ደረቴን እንደነበረ መልሰው ሄዱ ብሎ ነገራቸው። እነዚያ ሁለት መላእክቶች ጅብሪልና ሚካኤል ነበሩ። ከዚያም ሀሊማ ረሱልን አለይሂ ሰላቱ ወሰላም በእቅፏ አስገብታ እቤት አመጣቻቸው። ይህ ጊዜ ባለቤቷ ሀሊማ ይህ ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም የአሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክበዋለን። እሷም በዚህ ሐሳብ ተስማምታ ለዓመታት አካባቢያቸውን ኑር ያበራላትን ሕፃን በ4 ዓመቱ ወደ መጣበት መካ ይዘው ተሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱል አለይሂ ሰላቱ ወሰላም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡት ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነ ነገሯት። ያን ጊዜም እሷ ወላሂ የኔ ልጅ ልክፍት አይነካውም፣ ሙሐመድን ነፍሰ ጡር ሆኜ ምን እንዳየው ልንገራችሁ። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንፃዎች ላይ ሲያንጸባርቅ ተመልክቻለሁ። ደግሞም እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ምስጢር አለው አለቻቸው። ከዚያም ረሱል አለይሂ ሰላቱ ወሰላም ከእናታቸው ጋር መኖር ጀመሩ። ከዕለታት አንድ ቀንም የረሱል አለይሂ ሰላቱ ወሰላም እናት ልጇን ሙሐመድንና አገልጋዩን ኡሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም አጎቶቻቸውን ልታስተዋውቅ ወደ የስሪብ ወይንም መዲና ጉዞ ጀመረች። ጉዞ በጣም ከባድ ነበር። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቋርጠው መዲና ደረሱ። አሚና ልጇንና አገልጋዩን ይዛ በመዲና ለአንድ ወር ያክል ተቀመጠች። ከዚያም ወደ መካ መመለስ ስለነበረባት ልጇንና አገልጋዩን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋን መቋቋም አልቻለችም ነበርና አብዋ በተባለ ቦታ አሚና ህይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱል አለይሂ ሰላቱ ወሰላም በ6 ዓመታቸው እናታቸውንም አጡ። ኡሙ አይመን የተባለችው አገልጋይ አሚናን እዛው አብዋ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የረሱላችን አለይሂ ሰላቱ ወሰላም አያት
ረሱልን የማሳደግ ኃላፊነት ወሰደ። ከልጃቸውም በላይ ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆነውም በትልልቅ ሀገራዊ ጉዳይ ሲወያዩም ረሱል ዓለይሂ ሰላቱ ወሰላም በእቅፋቸው ያኖራቸው ነበር። ይሁን እንጂ አብዱል ሙጠሊብ ብዙ ሳይቆይ ረሱል ዓለይሂ ሰላቱ ወሰላም በተወለዱ በ8ኛ ዓመታቸው ሕይወቱ አለፈች። አብዱል ሙጠሊብ ሲሞቱ የረሱል ዓለይሂ ሰላቱ ወሰላም አጎት የሆኑት አቡ ጣሊብ በተራው እሳቸውን ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል ዓለይሂ ሰላቱ ወሰላም ያለው ቦታ እጅጉን ድንቅ ነው። ልጆቻቸውን ከእሳቸው በፍጹም አያወዳድሩም ነበር። አቡ ጣሊብ ምንም እንኳን እንደ ሌሎች የረሱል ዓለይሂ ሰላቱ ወሰላም አጎቶች ባለሀብት ባይሆኑ ነገር ግን በጣም ክቡር ሰው ነበሩ። አቡ ጣሊብ የትም ይሂድ የት ብቻ ከጎኑ ረሱል ዓለይሂ ሰላቱ ወሰላም አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣ ሸቀጦችን ለመነገድ ከመካ ሲነሱ አቡ ጣሊብም ረሱል ዓለይሂ ሰላቱ ወሰላም በ12 ዓመታቸው ይዟቸው ተነሳ። የንግድ ተጓዦች እጅግ ብዙ ከተጓዙ በኋላ በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህን በሚያመልክበት ቦታ ብቅ አሉ። ይህ የነጋዴ ተጓዦች ሲመለከት በሩጫ ወደ ነጋዴዎች ሄደ። ከዚያም ይህ መነኩሴ ረሱል ዓለይሂ ሰላቱ ወሰላምን በጣሙን አፈጠጡባቸው። ይህ ልጅ ማን ነው ብለው ጠየቁ። አቡ ጣሊብም የኔ ልጅ ነው አለ። መነኩሴው ይህ ልጅ አባቱ በህይወት መኖር የለበትም ሞቷል አሉ። አቡ ጣሊብም በእርግጥ ልክ ነህ፣ አባቱ ሞቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማኝና ይህን ልጅ ወደ መካ ይዛው ተመለስ፣ ይህ ልጅ ትልቅ ሚስጥር ይታይበታልና አሁን አይሁዳውያኑ ካዩት ሳይገሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍለቱን ትቶ ውዱን ነቢይ ሰለላሁ ዐለይሂ ወሰለም ይዟቸው ወደ መካ ተመለሰ።